ሰላም ተማሪዎች እንዴት ናችሁ? በዛሬው 11 ክፍል ኬሚስትሪ ምዕራፍ አንድ ትምህርታችን ላይ ዲስከቨሪ ኦፍ ዘ ኒውትሮን እንመለከታለን። እንግዲህ 1.3 ስር ነው ያለነው። 1.3 ምን ነበር የሚለው? ኤርሊ ኤክስፐሪመንትስ ቱ ካራክተራይዝ አናተም። ስለዚህ ከአተሚክ ሰብአተሚክ ፓርቲክሎች ዲስከቨሪ ጋር የተያያዘውን ነገር ነው የምንመለከተው ማለት ነው። እንደተለመደው የሳቋማን ቴሌግራም እንዲሁም ዌብሳይት አድራሻ መጎብኘት ቸል እንዳትሉ። በተጨማሪም ደግሞ የዩቲዩብ ቻናሎቻችንን ጎብኙ። ደግማችሁ ደጋግማችሁ ግቡ። ብዙ ጠቃሚ መረጃዎችን ታገኛላችሁ ማለት ነው። አሁንም በድጋሚ ሳቋማዎች ነን። አሁን ወደ ቀጣይ ቪዲዮ እንሄዳለን። The neutron was also discovered by alpha particle scattering experiments. When beryllium metal is irradiated with alpha rays, a strongly penetrating radiation is obtained from the metal. ርዕሳችን ምን ነበረ? ዲስከቨሪ ኦፍ ኒውትሮን። ኒውትሮን እንግዲህ ልክ እንደ ኤሌክትሮን እንዲሁም ደግሞ ፕሮቶን ሌላኛው ሰብ አተሚክ ፓርቲክል ነው ማለት ነው። ስለዚህ ዲስከቨሪ የሆነው ልክ እንደ ኒውክለስ ሁሉ በአልፋ ፓርቲክል ስካተሪንግ ኤክስፐሪመንት ነው ማለት ነው። ስለዚህ እዚህ ጋር እንደምንመለከተው ይህ ቤሪሊየም ሜታል በአልፋ ፓርቲክሎች ወይም ደግሞ አልፋ ፓርቲክሎች እንዲያልፉ ሲደረግ በውስጡ እንዲያልፉ ሲደረጉ እዚህ ጋር እንደምትመለከቱት ሶርስ ኦፍ ሬዲዮ አክቲቭ ሰብስታንስ አለን። ስለዚህ ይህ ሬዲዮ አክቲቭ ሰብስታንስ አልፋ ፓርቲክልን ሲያመነጭበት እዚህ ጋር ደግሞ ምን አለ? ቤሪሊየም ሜታል አለ። ከዛ በኋላ ምን ሆነ? ስትሮንግሊ ፔኔትሬቲንግ ሬዲዬሽን እዚህ ጋር እንደምንመለከተው ስትሮንግሊ ፔኔትሬት አድርጎ እንዲያልፍ ሆነ ማለት ነው። ይህ ሰብስታንስ እዚህ ጋር ያልታወቀ ሬዲዬሽን ነው ማለት ነው። በኋላ ላይ ተጠንቶ ነው እንግዲህ ኒውትሮን የተባለው ማለት ነው። እዚህ ጋር ፓራፊን ዋክሱን ማስቀመጥ ያስፈልገው ይህንን እንዳያልፍ ያደረጉና ከዛ በኋላ ፖዚቲቭሊ ቻርጅዶቹ እንዲያልፍ ያደርጋል ማለት ነው ይህ ፓራፊን ዋክስ። ስለዚህ ይህ ነው እንግዲህ ወይም ደግሞ በዚህ መልክ ነው እንግዲህ ሌላ ሰብ አተሚክ ፓርቲክል እንዳለ ሊያውቁ የቻሉት ማለት ነው። In 1932, the British physicist James Chadwick showed that this penetrating radiation consists of neutral particles called neutrons. እንግዲህ በ1932 ይህ የብሪቲሽ ፊዚስት ጄምስ ቻድዊክ ማለት ነው ምን አሳየ? ይህንን ፔኔትሬቲንግ ሬዲዬሽን ወይም ደግሞ ይህ ፔኔትሬቲንግ ሬዲዬሽን ቅድም ያየነው እዛ ጋር ማለት ነው ኒውትራል ፓርቲክሎች እንዳሉ አተም ውስጥ ከኔጌቲቭና ፖዚቲቭሊ ቻርጅድ ፓርቲክሎች በተጨማሪ ኒውትራል የሆኑ ኔጌቲቭም ፖዚቲቭም ቻርጅድ ያልሆኑ ሰብ አተሚክ ፓርቲክሎች እንዳለ ለማሳየት ቻለ ማለት ነው። እነዚህ ምን አላቸው በኋላ? ኒውትሮንስ ማለት ነው። ኒውትሮንስ። ስለዚህ አተም ውስጥ ምን እንዳሉ አየር ማለት ነው? ኤሌክትሮን፣ ፕሮቶን፣ ኒውትሮን። ከሶስቱ ሰብ አተሚክ ፓርቲክሎች ሁለቱ ቻርጅን ኬሪ ያደርጋሉ። ኔጌቲቭሊ ቻርጅድን ኤሌክትሮን እንዲሁም ደግሞ ፖዚቲቭሊ ቻርጅድን ደግሞ ፕሮቶን ቻርጅ ኬሪ ያደርጋል ማለት ነው። ኒውትሮን ደግሞ ኒውትራል ነው ወይም ደግሞ ኔጌቲቭሊ ፖዚቲቭሊም ቻርጅድ አይደለም ማለት ነው። The neutron is a nuclear particle having a mass almost identical to that of proton but with no electric charge. እንግዲህ ኒውትሮን የምንለው የኒውክሊየር ፓርቲክል ወይ ደግሞ ኒውክሊየስ ውስጥ የሚገኝ ፓርቲክል ነው ከፕሮቶን ጋር አብሮ ማለት ነው። ማሲቭ ነው፣ ልክ እንደ ፕሮቶን ማሲቭ ነው። ከፕሮቶን በጥቂት ይበልጣል። ማስ ኦፍ ኒውትሮን ኦልሞስት እዚህ ጋር የምታዩት ቁጥር ነው 1.67493 ታይምስ 10 ፓወር ኦፍ -27 ኪሎግራም ነው ማለት ነው። ይህ ደግሞ ከኤሌክትሮን 1840 ጊዜ እጥፍ ማስ ነው ማለት ነው። የኤሌክትሮን ማስ በዚህን ያህል ቁጥር ስናበዛው የምናገኘው ነው ማለት ነው። ስለዚህ የኤሌክትሮን ማስ ከኒውትሮን ማስ አንጻር ኦልሞስት ዜሮ ነው ማለት ነው። ለዚህ ነው ማስ ኦፍ አተምን ካልኩሌት ስናደርግ የኤሌክትሮንን ማስ ኦሚት እናደርግና የአተሙ ማስ ማለት የኒውትሮንና የፕሮቶኑ ማስ እንደሆነ ኮንሲደር የምናደርገው ማለት ነው። በጣም ጥሩ። እስቲ እዚህ ጋር አክቲቪቲ 1.8 እንስራ። ዲስከስ ዘ ፎሎዊንግ ኩዌስችንስ ኢን ግሩፕስ ኤንድ ፕሬዘንት ዩር ሪስፖንስስ ቱ ዘ ሆል ክላስ። ተማሪዎች ቀጥሎ ያሉ ጥያቄዎች ላይ ዲስከስ አድርጉና ለክላሳችሁ አቅርቡ መልሱን ማለት ነው። A sample of radioactive element is found to be losing mass gradually. Explain what is happening to the sample. እዚህ ጋር እንግዲህ የሚለን የሆነ ሬዲዮ አክቲቭ ኤሌመንት ናሙና ተወስዶ ሲጠና ክብደቱ ወይም ደግሞ ማሱ ቀስ በቀስ ሲቀንስ ተገኘ እና ለዚህ ምክንያቱ ምንድነው ነው የሚለን እንግዲህ። ስለዚህ ሬዲዮ አክቲቭ ምን ማለት እንደሆነ ታውቃላችሁ። ከሱ አንጻር ለመመለስ ሞክሩ። በጣም ጥሩ። እስቲ አብረን እንየው። ወይ ሬዲዮ አክቲቭ ሰብስታንስ such as uranium nuclei undergo radioactive decay, some of their mass is converted into kinetic energy, the energy of the moving particles. This conversion of energy is observed as
ሎስ ኦፍ ማስ። እዚህ ጋር እንግዲህ መልሱ ቁልጭ ብሎ ተቀምጦላችኋል ማለት ነው። ስለዚህ ሬዲዮ አክቲቭ ሰብስታንስ ለምሳሌ ዩሬኒየምን ብንወስድ ሬዲዮ አክቲቭ ዲኬ በሚያካሂድበት ጊዜ የሚለቃቸው ጨረሮች ፓርቲክሎች አሉ፣ ሙቭመንት አለ። ስለዚህ የተወሰነው ማስ ወደ ካይኔቲክ ኢነርጂ ይቀየራል በሙቪንግ ፓርቲክል በሚለቃቸው ሙቪንግ ፓርቲክሎች ምክንያት ማለት ነው። ስለዚህ በዚህ መልክ ማሱ ወደ ካይኔቲክ ኢነርጂ ተለውጦ ፓርቲክሉ ሙቭ እንዲያደርግ በሚያደርግበት ጊዜ ማሱ ቀስ በቀስ ምን እየሆነ ይሄዳል ማለት ነው? እየቀነሰ ይሄዳል ማለት ነው። ጥሩ ተማሪዎች question number 2 describe the experimental basis for believing that the nucleus occupies a very small fraction of the volume of the atom። ጥያቄ ቁጥር 2 የሚለን እንግዲህ እስቲ ኤክስፐሪመንታል ቤዛችንን ወይም ደግሞ ኤክስፐሪመንታል ቤዙን አስቀምጡ። ለምኑ ኒውክሊየስ በጣም ትንሽ የአተሙን በጣም ትንሽ ፓርት ኦኩፓይ እንደሚያደርግ የሚያሳይ ማለት ነው። ቀጥታ እንግዲህ ረዘርፎርድን ጎልድ ፎይል ኤክስፐሪመንት ጋር ነው የምንሄደው ማለት ነው። ሶ ሞስት ኦፍ ዘ አልፋ ፓርቲክልስ pass through the gold foil with little or no deflection. So he concludes that the atom must be mostly empty space and consists of a dense positively charged core that occupies a very small volume። ይህ እንግዲህ ስለ አተም ጥንቅር ብሎ የተቀመጠ ፖይንት ነው ማለት ነው። ቅድም ያነሳነውን በደንብ የሚመልስልን ነው። እዚህ ጋር እንደምንመለከተው እዚህ ጋር በሙሉ የሚያሳዩን አብዛኛው አልፋ ፓርቲክሎች በአተም ውስጥ እንደሚያልፍ ነው። በጣም ጥቂቱ ብቻ ዲፍሌክትድ እንደሚሆን ነው የሚያሳየን። ይህ ምንን ያሳየናል? አተሙ ኒውክሊየስ በጣም ትንሿን የአተሙን በጣም ጥቂት ክፍል ብቻ ይዞ እንደሚገኝ ነው ማለት ነው። እንግዲህ ተማሪዎች በዛሬው አጭር ቪዲዮአችን ላይ ስለ ዲስከቨሪ ኦፍ ዋን ኦፍ ዘ ሰብ አቶሚክ ፓርቲክል ወይም ደግሞ ኒውትሮን ስለተባለው ሰብ አቶሚክ ፓርቲክል ዲስከቨሪ ተመልክተናል ማለት ነው።